እባክህ እመቤት ነሽ አይደለ? ማለት በእጅ እንዳነካ ወይ እንዳነካ ምንም በእጅ እንዳነካ በህይወት አሉ በእጅ እንዳነካ ምንም ጋሼ አንቺ ቆሻሻ እባክህ አንቺ ቆሻሻ ካሜራማን ምንድነው የተፈጠረው? ምን አይነት ሰው ነው ያለው? ማን ናቸው? ምንድነው ሰው አለ? ምንድነው የሆኑት? ሰው አለ? በህይወት አሉ? ወደ ሌላ ቦታ ወሰደኝ። እሺ ወስዶታለሁ ግን እባክህ እመቤት ነኝ እኔ ራሴ እመቤት ነኝ። ምን ነበር ስታደርጊ የነበረው? ይሄን ሰውዬ ምን ነበር ስታደርጊው የነበረው? ምንም ያደረኩት ነገር የለም። ምን ሆነሃል? እኔ ስላንቺ ይኸውልሽ መረጃ ዝም በይ። አፍሽን ዘግተሽ ቁጭ በይ። ስርዓት ማጸዳ ሰው ነኝ። አሁን ስለ ጽዳት ስለ ቤት መቆሸሽ ለኔ ልትነግረኝ አይገባም። በቃ ይሄ የኔ ህይወት ነው። ሲጀምር አይመለከትም አይደለ? ይኸውልሽ እየካድሽ እንዳለሽ በደንብ አውቃለሁ። ማን ነው ግርማይ? ግርማይ አታውቂው? አላውቀውም። ግርማይ የሚባል ሰው ሲጀምር አላውቅም። ምንድን እያደረክ ያለኸው? ይኸውልሽ ግርማይ ግን እዚህ ሲመጣ አትንግጪ። ምንም እንደዚህ መርበትበት አይጠበቅብሽም። ናግባ ይኸውልህ መረጋጋት መቻል አለብህ እባክህ። ግርማይ የተጣሉ አልጋ ስራ አግኝተን ነበረ። እዛ አካባቢም ቆሻሾቹ ምናምን በምናጸዳበት ሰዓት አግኝተን ነበረ እኮ። ራሴ የምጠቀመው መድኃኒት ነው። ከቤት የት አደርገዋለሁ? አንቺ ሴት ልጅ ነሽ። ይኸውልሽ እኔ ከአንቺ ጋር በኃይል ማውራት አልችልም። ይኸውልሽ እኔ አንቺ ላይ እጄ እንዳነሳ አታስገድጅኝ እባክሽን። እኔ እኮ እመኝ የምትለኝን ነገር ንገረኝ በስርዓት። እሺ የሺ በእኔ ቁጥጥር ስር ነው ያለሽ። የሺንም ይዛችኋታል? እያንዳንዳችሁን ወደ ወህኒ እንወረውራችኋለን። ትዳር አልነበረኝም እና እህቴ ናት ከዚች ሰው ጋራ እንድትጋባ ብላ በግድ አስገድዳ እንድጋባ ያደረገችኝ። ከበላው በኋላ ምን እንደተፈጠረም አላውቅም። ጠዋት ላይ ሌሊት እዛ ያለ እናንተ መታችሁ ያገኛችሁኝ አልጋ ላይና ያዛ ቤት ውስጥ እግሬም እጄም አልታዘዝ ብሎ እዛ ነው ራሴን ያገኘሁት። ስለ እናንተ በመድረሳችሁ ነው ዛሬ ይኸው እኩል እያወራሁ ከእናንተ ጋር እንጂ እኔ ዛሬ ወይም ማታ ወይም አሁን የለሁም እያልኩ ነበር። ህይወት ታልፋለች። ዛሬ ላይ 3 ወር ይሆነው 3 ወር ይሆነው። እንግዲህ ያው ዛኔ እንግዲህ ወንድሜ ረታ ቢኖርም ረታ ወንድሜ እሱም ትንሽ ታሞ ቤቱ እየተሰቃየ ነው አሉ። ግን እሱ ቢኖር ያግዘኝ ይረዳኝ ነበረ፣ ይደርስልኝ ነበር። ወይ ወንድሜን አጣሁት። አንድ ወንድሜን ተወኝ አትጥረኝ። ወይ ወንድሜን አጣሁት። አንድ ወንድሜን በጣም ያሳዝናል። እንግዲህ አስገቡት። ችግር የለም። ግባ ግርማይ ና ግባ። ይኸውልህ ግርማይ መረጋጋት አለብህ። ግርማይ በጣም ከባድ ናት እሷ። እጇ ረጅም ነው እና ይህ ነገር ብናገር እኔ ላይ ጉዳት ታደርስብኛለች። ሀብታሙ ነህ አይደለ? አዎ ሀብታሙ ነኝ። ስለዚህ አንተ ላይ ከበቂ የሆነ መረጃ አለኝ። ምንድን ነው መረጃው? እስቲ ንገረኝ። አንተ ከሆኑ ሴቶች ከወንበዴ ሴቶች ጋር በመሆን የሰውን ሀብት እየዘረፍክ ማኔ አለኝ መረጃ። አሁን ስሙን የጠራልኝ ሰው እኔ በጭራሽ አላውቀውም። እኔ ምናልባት ከብዙ ሰው ጋር እገናኛለሁ። ምንድን ነው መተዳደሪያ? ድለላ። እሺ ድለላ። ምን አይነት ስራዎችን ነው የምትሰራው? ቤት አሻሽጣለሁ። ቤት ብቻ ነው የምትሻሻሽጠው? ቤት አሻሽጣለሁ። እሺ የት አካባቢ ነው መስሪያ ወይም ደግሞ መገኛ ቦታ የት አካባቢ ነው? በዛው ቦታ ሰፈሬ፣ እዛው ሰፈር ላይ። እርግጠኛ ነህ? ኦኬ ይሄ ከሰራተኞቹ ጋር አንተም ያው አለህበት እዚህ ጋር። እሺ ያዋ ይሄ ምን ትላለህ? ይሄ ምንድነው? ይሄ አሳልፎ ሌላ ሰው ነው በድርጅቱም የተከፈለበት አሉ። እሺ ያው ይሄን ደረሰኝ ባለሀብት ሚስቶችን እንግዲህ አብረዋቸው ፎቶ እንዲነሱ እያደረግን እነሱን ከባለቤቶቸው ጋር ፎቶ አንስተን ምናምን ከሌላ ሰው ጋር እመቤትና ሐረግ ይተዋወቁ ነበር። እንግዲህ እና በጣም እንደዚህ በቃ በእነሱ የፋሚሊ ንብረት አላቸው መሰለኝ። በነ ሐረግ ቤተሰብ ማለት ነው።
ወስዳ እንዳገናኘቻቸውና ከማን ጋር ከጋሽ ረታ ጋር ነው ኖ ከሞተው ሰውዬ ጋር ሳይሆን አሁን ታሟል ከሚባለው ሰውዬ ጋር። ሌላኛው ወንድማቸው ታሟል እንዴ? እዛው እጅ ከፍንጅም ልንይዛት እንችላለን እመቤትን። እኔም ያው ጊዜ እየጠበቅኩ ነው አላልኩም? ለው በሚዘርፉት ሀብት ማለት ነው። እሳቸውን ግን የሆነ ስራ ጉራንጉር ውስጥ ያለ ቤት አርጋ አስቀምጣቸዋለች። እና የት እንደሚኖር ሰውዬ ታውቃለህ? አሁን እኔ ነኝ ቤቱንም ያገኘላቸው። ምንድን ነው እዚህ? ይሄ ነው እርግጠኛ ነህ? ይሄ ነው ቦታው? የሆነ ጨለማ ነው እኮ በዛ ላይ በጣም የሚሸተው ቦታው ይሄ ነው። እዚህ ነው ይታያል። እስቲ መብራት ነገር የለም? ስልካችሁን አብሩት እስኪ በእናታችሁ፣ ስልካችሁንም ቢሆን አብሩት። እዚህ ነው እንግባ። እርግጠኛ ነህ? ምንም ነገር አይኖርም። ከኋላ ያላችሁት ይኸው ሌላ ነገር ሊኖር ስለሚችል እባካችሁን መሳሪያ የሚያዛችሁ ተጠንቀቁ። እኔ ልገባ ነው፣ ተዘጋጁ። ልገባ ነው። ካሜራማን ምንድን ነው የተፈጠረው? ምን አይነት ሰው ነው ያለው? ማን ናቸው? ምንድን ነው ሰው አለ? ምንድን ነው የሆኑት? ሰው አለ? በህይወት አሉ? ምንድን ነው መንካት አለብን እንዴ? በህይወት መኖራቸውን እናረጋግጥ እስቲ። ማለት በእጅ እንዳነካ ምንም በእጅ እንዳነካ በህይወት አሉ? በእጅ እንዳነካ ምንም ጋሼ ይሄ ነገር የሚያስደነግጥ ነገር ነው። እባካችሁን ጥሩልኝ እስቲ። እጅን ብቻ አስጠግተህ ይተነፍሳሉ በደንብ ትንፋሽ አላቸው። ትንፋሽ አለ። በቃ ሌላ ነገር እንዳትነካ እባካችሁን። ጥሩ ወይ የህክምና ባለሙያ ከኛ ጋር ያሉትን ነርሶችን ቢሆን ጥሯቸው። ካሜራውን አጥፋ። አንዴ አጥፋው እባክህ። ውድ ተመልካቾቻችን እንግዲህ ይኸው እኚህ ሰው ነቅተዋል ማለት ነው። አሁን በሰዓቱ በጣም ደንግጠን ነበረ። እኛማ በህይወትም የሌሉ መስሎን ነበረ። ያሉበት ሁኔታ በጣም ነው ግራ የሚያጋባው። አሁንም እንግዲህ ልናናገራቸው ሞክረን ነበረ። ምንም የሚናገሩ አይነት ሰው ሆነው አላገኘናቸውም። የተፈጠረው ነገር ለእኛ በጣም እንግዳ ሆኖብናል። በጣም ግራ የሚያጋባ ነገር ነው። እዚህ ነገር ውስጥ ለምንድን ነው እሳቸውን ማስቀመጥ ያስፈልገው የሚለው ነገር ለእኛ እንግዳ ሆኖብናል። እና እንደው ፋዘር እንደው እስቲ አሁንስ ነቃ አላሉም? ወደ ራሱት አልተመለሱም? እስቲ እንደው ጋሼ የሚናገሩት ነገር ካለ ባኮትን። እኛ ልንረዳውት የመጣን ከህግ አካል ጋር የምንሰራ ሰዎች ነን። አይደንግጡ ማለት እኛ ብዙ ነገር እንደደረሰበት መረጃዎች አሉን፣ መረጃ ተነግሮናል። ግን ባኮትን ጋሼ ያለው ነገር ካለ ይንገሩን። ከዚህ ውሰዱ። ከዚህ ምንድን ነው የደረሰቦት ነገር? ያሉበት ሁኔታም ጥሩ አይደለም። በጣም ተጎሳቅለው ተጎድተው ነው ያሉትና ወላ እንደው እንኳን ከቦታ አንጻር እንኳን ደህና ቦታ አይደለም ያስቀመጠችሁት ባለቤቶት። እንግዲህ እናውቃለን እመቤት የእርሶ ባለቤት እንደሆነች እና እባክዎትን የሚያውቁት ነገር ካለ ትንሽም ብትሆን ያለውን ነገር ይንገሩን እስቲ። ብዙ ተሰቃዩን ተው። ግን አሁን እኔ የምሉት ነገር እየተረዱኝ ነው አይደለ? አይዞት። እኔ አሁን ይኸውልህ ልረዳዎት የመጣው ሰው ነኝ። እንግዲህ ውድ ተመልካቾቻችን ያሉበት ሁኔታ ምን እየሆነ እንደሆነ አላውቅም። እንግዲህ የነገረንም እንግዲህ ግርማይ እንግዲህ የነገረን ነገር ብዙ ነገር ነው። በየቀኑ እዚህ እንደምትመጣ እዚህ ቤት እየመጣች ብዙ ነገር እንደምታደርግ ምን እንደምታደርግ በትክክል ባላያትም ግን ሁሌ በየቀኑ እዚህ ቤት እንደምትመጣ ሰዓትም አላት የምትመጣበት ብሏል። እንግዲህ እሷንም እዚሁ እናገኛታለን ብዬ ነው የማስበው። ማለት ቤቱ በጣም ነው የሚጨንቀው። ያለበት ሁኔታ በጣም ግራ የሚያጋባው ሁኔታ ነው ያለውና በእንደዚህ አይነት ልክ እናገኛለን ብዬ አላሰብኩም ነበረ። እንደዚህ ጨለማ ውስጥ እንደዚህ አይነት ቤት ውስጥ እንደዚህ የተጎሳቆለ ቦታ ውስጥ አስቀምጣቸው እሷ እንደዚህ የተንደላቀቀ ቤት እየኖረች በጣም ከባድ ነገር ነው። እንግዲህ አሁን የሚያወሩትም የሚናገሩትም ነገር ካለ ብለን ነበር እንግዲህ ከእሳቸው ጋር ቆይታ ለማድረግ እንትን ያልነው። ምንም እንትን እያሉ አይደለም። ምንድን ነው ቆይ የተፈጠረው ነገር የሚያስታውሱት ነገር አለ? እባክዎትን እስቲ ለእኔ ግልጽ አድርጉልኝ። እኔ ልረዳዎት የመጣው ሰው ነኝ። ወደ ሌላ ቦታ ውሰደኝ። እሺ እወስዶታለሁ። ግን እባክዎትን ፋዘር እንደው መጀመሪያ ምክንያቱም እስቲ ከጀርባ ያላችሁ ተጠንቀቁ። ምናልባት የምትመጣበት ሰዓት አይታወቅም። እሷ የምትመጣበትን ሰዓት እንግዲህ ግርማ ይነግሮናል። ምናልባት በዚህ ሰዓት አጓጉል ሰዓት ላይ መታ
እኛም የማይሆን ነገር እንዳንሆን ተጠንቀቁ። ለማንኛውም ልጅቷ በጣም እጇ ረጅም ስለሆነ እባካችሁ እያያችሁ እሺ። እንደው እመቤትን ያቋታል አይደለ? እስቲ ወይ ሕክምና ወስደን አረጋግተን ይሻላል አይደል? አዎ እንግዲህ እኛ ነርሶችም የተወሰነ እገዛ ሊያደርጉላቸው ሞክረው ነበረ። ትንሽ ያዩባቸው ነገር እንግዲህ አንዳንድ አካላዊ ጉዳትም የደረሰባቸው ነገር አለ። እስቲ ምን እያደረገቻቸው እንደሆነ በእርግጠኝነት ባናቅም እስቲ ለማንኛውም ከአንዳንድ እንትኖች በኋላ ወይ ተመልሰን እንመጣለን ማለት ነው። እባካችሁን አብራችሁ እንድትቆዩ ስል በአክብሮት እጋብዛለሁ። ውድ ተመልካቾቻችን ማለት እዚህም ስንገባ እንግዲህ የነበረውን ነገር ከመጀመሪያ ጀምሮ አይታችሁታል። በጣም ደንግጠናል። እኛም ስንገባ እንግዲህ እዛ ከነ ሀብታሙ ከነ ግርማይ ጋር የነበረን ቆይታ አቋርጠን ድንገት በቃ እኚህን ሰው ማግኘት አለብን ብለን እየሮጥን የመጣ ነው እና በመጣንበት ሰዓት ግን ያየነው ነገር ለእኛም ከባድ ሆኖብናል። በጣም ደንግጠናል። ለእናንተም መግለጫም ሳንሰጥ እንደደረስን እንኳን ሳንናገር ዝም ብለን ካሜራችን አብርተን ከበሩ ላይ ነው የጀመርነው እና ጉራንጉር ነው። ወደ ውስጥም ስንገባ በጣም የሚያስፈራ አይነት ሁኔታ ነው የነበረው እና በእንደዚህ አይነት ሁኔታ ሰውን እዚህ ቦታ ላይ ማስቀመጥ ያው እንግዲህ እናንተም እንደምታዩት ነው እንግዲህ ያለው ነገር። ቤቱ በጣም እንትን ነው የሆነ አንዳንድ ነገሮች ሁላ መጋዘን የሚመስል አይነት ሁኔታ ነገር ነው ያለው እና ከባድ ሁኔታ ውስጥ የነበሩበት ነው። እንደውም አሁን እኛም ማጸዳርተን እንጂ አልጋው ራሱ አንዳንድ ነገሮች በጣም ማለት ስንገባ በሚሸት አይነት ሁኔታ ነው የነበረው ነገር። ስንገባም በጣም ደንግጠን ነበረ። የተፈጠረውን ነገር ማመን አልቻልንም። ባልደረቦች ራሱ በጣም ማለት ሽታው እስከ ማሳመም ደረጃ የደረሰበት ሁኔታ ነበር። እኔስ ማስክ ስላደረኩኝ ብዙ እንትን አላልኩም። እንደውም ግን በጣም ነበር የሚሸተው የነበረው ሽንት ምናምን። ምክንያቱም በቀን አንዴ ነው ትመጣለች ያለው እንግዲህ ግርማይ እንደነገረን ከሆነ በቀን አንዴ ነው እዚህ የምትመጣው። እሱንም እንግዲህ ለምን እንደምትመጣ አሁን እንግዲህ ምናጣራ ይሆናል ማለት ነው። ትመጣለች ያለበትን ሰዓት አሁን እየደረሰ ነው እንግዲህ ማለት ነው። እውነት ዛሬ ከመጣች እሷንም እዚሁ የምናገኛት ይሆናል ማለት ነው። እመቤት የተባለችውን ግለሰብ እመቤት የተባለችውን ወንጀለኛ ዛሬ እንግዲህ እዚህ ቦታ ላይ እውነት እየመጣች እሳቸውን ምን እንደምታደርግ አይታወቅም። ምን ለማድረግም እንደምትመጣ ዝርዝር መረጃ የለኝም። እንግዲህ አሁን እሳቸውን ወደ ሐኪም ቤት ልከናል። ወደ ሆስፒታል የኔ ባልደረቦች ይዘዋቸው ሄደዋል ማለት ነው። ያለውን ነገር እንግዲህ ያሉበትን ሁኔታ ነቃ ብለውም የሚፈጠረውን ነገር እንግዲህ እሳቸው የሚነግሩን ነገር ይኖራል። መቼም በምን አይነት ሁኔታ እዚህ ነገር ውስጥ እንደገቡ የሚነግሩን ነገር ይኖራል። መለስ ካሉ ካለት ጤና የተሻለ ሁኔታ ላይ ካሉ እሳቸውንም እንግዲህ ወደኛ አምጥተን የምናስተላልፍ ለእናንተ የምናሳይ ይሆናል ማለት ነው። ግን ያቺ እመቤት የተባለችውን ግለሰብ ዛሬ ማግኘት ስላለብን አሁን እንግዲህ ወደ አመሻሹ ላይ ነው የምትመጣው። ሁሌ ወደ አመሻሹ አካባቢ ላይ ተብሏል። እንግዲህ ወደ 11 ሰዓት ምናምን አካባቢ ላይ ነው የምትመጣው። አሁን እንግዲህ ኦልሞስት 10 እያለፈ ነው። ስለዚህ አሁን ወደ መምጫ እየተቃረብን ነው ማለት ነው። የኔ ባልደረቦች እንግዲህ በየቦታው ተበታትነው ያለውን ነገር እየተከታተሉ እየጠበቁ ነው ያሉት ማለት ነው። ግርማይም ከነሱ ጋር ሆኖ እንግዲህ ደጅ ላይ እየጠበቃት ነው። እሱ ስለሆነ በመልክ የሚያውቃት እመቤት ምን አይነት ልጅ ናት፣ የትኛዋ ናት እመቤት የሚለውን ስለሚያቀሱ እየጠበቃት ነው ማለት ነው። ስለዚህ ምንም በማያስታውቅ ሁኔታ እነሱ ከደጅ ጀምሮ ስትመጣ እንዳያስታውቅ አድርገው ይከታተሏታል። ቀጥታ ወደዚህ እንድትመጣ ነው። በር ላይ ምንም አይነት ጥርጣሬ እንዲፈጠር ስላልፈለግን በር ላይ የነበሩትን ነገሮች እንደነበሩ ትተን ምንም ስትገባ ጥርጣሬ መፍጠር ስለሌለብን ስትገባኛ እዚሁ እጅ ከፍንጅ ለመያዝ ነው እንግዲህ ሀሳባችን። እኚህን ሰውዬ በምን አይነት ሁኔታ እንዴት እያሰቃየች እንዳለች እንግዲህ እናንተም እንግዲህ እንዳያችሁት ነው ምን አይነት ቦታ ላይ ተቀምጠው እንደነበረ እኚህ ሰውዬ ማለት የነበረው ነገር አሁን እንደውም ተስተካክሎ የኔም ባልደረቦች አጽድተው እንጂ በጣም ለእንትን ሁላ የሚከብድ አይነት ሁኔታ ነው የነበረው። በጣም ነበር የሚሸተው የነበረው እና ትንሽ ሁኔታዎች ከባድ ናቸው። አንድን ሰው በእንደዚህ ሁኔታ የሽስ ይህንን ነገር እያወቀች እንዴት ዝም ትላለች? የገዛ ወንድሟ እስከሆነ ድረስ እንዴት ይህንን ነገር አስችሏት ዝም አለች የሚለው ነገር እንግዳ ሆኖብኛል። ሰውየውን በጣም እንግዲህ እንዳያችኋቸው ጥቁርቁር ብለዋል። በጣም ነው እንትን ያሉት እና በጣም ተጎድተው ያለበት ሁኔታ ላይ ነው ያሉት። በአግባቡ ምግብ ራሱ የሚያገኙ አልመሰለኝም። ምክንያቱም እዚህ ጋር ስንገባ አንዳንድ የተደፋፉ ምግቦችን አይተን ነበር እና ንጽህናውን የጠበቀ ምግብ ራሱ በትክክል የሚያገኙ አልመሰለኝም እና እሳቸውን አሁን ወደ ሆስፒታል ልከናል። ያለውን የጤና ሁኔታቸውን እንዲመረመሩ አድርገን እንግዲህ ከዚህ ቦታ ውሰደኝ ከዚህ እንትን ውሰደኝ እያሉ ነበር። እንግዲህ እያወጣናቸው በነበረ ሰዓት እንኳን እባካችሁን አታሰቃዩኝ እያሉ ነበር። እንግዲህ ማን ምን እያደረሰባቸው እንደነበረ እንግዲህ ከራሷ ከመቤት ነው ዝርዝር መረጃውን የምናገኘው ማለት ነው።
ስለዚህ እዚሁ ጠብቀናት እመቤት ስትመጣ እዚሁ እጅ ከፍንጅ የምንይዛት ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን የሚፈጠረውን ነገር አብራችሁን እንድትከታተሉ ስል በአክብሮት ተጋብዛለሁ። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ እመቤት የተባለችው ወደ ውስጥ እየገባች እንደሆነ ነግሮኛል ማለት ነው። ስለዚህ አሁን እኔ አይታወቅም የሚፈጠረው ነገር ስለማይታወቅ መሳሪያ ይዣለሁ ማለት ነው። ስለዚህ እመቤትን እዚሁ ሆነን የምንይዛት ይሆናል ማለት ነው። ምንም በሩ ራሱ ቁልፍ የለውም። ስለዚህ ዝም ብላ ነው የምትገባው ማለት ነው። እባክን ካሜራማን እያንዳንዱን ነገር በደንብ ቅረጽልኝ። እንግዲህ ያው ገብታ የሚፈጠረውን ነገር ምና ይሆናል ማለት ነው። በጣም ከባድ ነገር ነው። ምን አይነት ልጅ እንደሆነች ምን አይነት ነገር ይዛ እንደምትመጣ እርግጠኛ ስላልሆንን እኛም መሳሪያ ይዘን እየጠበቅናት ነው ማለት ነው። ባልደረቦቻችንም ከውጭ እየነገሩ ነው። አዎ መልዕክት እየላኩልን ነው። እሺ በቃ ስለዚህ እየደረሰች ነው ማለት ነው። እንጠብቃለን ማለት ነው። ስትገባ ምንም ባላወቀ ሁኔታ እንይዛታለን ማለት ነው። ይመስለኛል ወይ ይሰማኛል። እመቤት ነሽ አይደለ? ነረስ ተጋቤ እሺ እሺ ግንባርሽ እንደማፈነደ ባለቤቴን ምን አባሽ ባለቤት ነው? ቁሚ አርፈሽ እመቤት ነሽ አይደለ? አዎ እመቤት ነኝ። ስለዚህ ባለቤቴ ምን አረጋችሁብኝ? አሳሰበሽ ባለቤትሽ? ምን አረጋችሁብኝ? ባለቤትሽ አሳሰበሽ? ምን ነበር ስታደርጊ የነበረው? እኔ ምን አረኩኝ? እያስክልኝ ባለቤቴ ላይ ነው ያደረከው። ቁጭ በይ እዚህ ጋር ቁጭ በይ። እሺ ተረጋጋ እባክህ። እመቤት አንቺ ነሽ አይደለ? እመቤት ነኝ እኔ ራሴ እመቤት ነኝ። ምን ነበር ስታደርጊ የነበረው? ይሄን ሰውዬ ምን ነበር ስታደርጊው የነበረው? ምንም ያደረኩት ነገር የለም። ምን ሆነሃል? እኔ ስላንቺ ይኸውልሽ መረጃ ዝም በይ። አፍሽን ዘግተሽ ቁጭ በይ። ቦርሳዋን ፈትሹ። ቦርሳዬን እናስነኩት። እሺ ቦርሳዬን ለምንድን ነው እዚህ ጋር የቃቃ መጮች አይደለም? እሺ ያስኩት ግንባርሽን ነው የማፈነዳልሽ። ችግር ገንዘብ ከሆነ እኔ ገንዘብ ሰጣለሁ፣ ግን ቦርሳዬን ይኸውልሽ እኔ አንቺ ገንዘብ የምፈልገው ነገር የለም። ነው እሺ ዘረፋ ነው እንደያዛችሁት እንዴ? አርፈሽ ቁጭ በይ። ባለቤቴን ታረጋችሁብኝ። ኧረ እባክህ ነው እንደምን ታስቢለታለሽ? እንዴት ነው ማላስብለት? ባሌ እኮ ነው አይደለ? ለዛ ነው ታዲያ እንደዚህ አይነት ቦታ የምንኖረው። ይኸው እያየ ነው ኑሯችን። እዚህ ነው የምትኖሪው? እዚህ ነው የምንኖረው። ባለቤቴን ነው እዚህ ጋር አስተኝቼው ነበር የሄድኩት። እንዴት ነው እንደዚህ የምትክጂው? አቅሻለሁ እኮ እመቤት እኮ ምንም የካድኩት ነገር የለም እኮ እኔ። ምን እያልከኝ ነው? እባክህ ነው ቦርሳውን ቁጭ አልከው። አትንካው እንዴ! ይኸውልሽ አፍሽን ዘግተሽ ቁጭ በይ። የምትዘርፉት ሰው ቁጭ በይ ብዬሻለሁ። ይኸውልሽ ግንባርሽን ነው የማፈነዳው። የያዝኩት እዚህ ጋር መሳሪያ ነው። እሺ እሺ። ኧረ ተው እባክህ እመቤት። ይኸውልሽ አታስመስይ። እኔ ምንም ማን እንደሆንሽ በደንብ አውቃለሁ እኮ። ማን እንደሆንኩ ካወቅህ ለምንድን ነው ባለቤትሽን ለአልጋ ለዚህ ለጉዳት የዳረግሽው አንቺ እንደሆንሽ ራሱ በደንብ ነው የማውቀው። ማለት እኔ ነኝ እንደዚህ ያልኩት ባለቤቴ ለራሴ። ባለቤቴ ታሞብኝ የሰው ፊት እያየሁ ያሳከምኩት መተህ ዛሬ እንዴት ትናገረኛለህ? በጣም ታስመስያለሽ። በጣም ማስመሰል ላይ ጎበዝ ነሽ እባክሽ። አፍሽን ዘግተሽ ቁጭ በይ። ይኸውልሽ ቀና ብለሽ አዋሪኝ። እኔ አሁን ይኸውልሽ ግንባርሽን ከማፈነዳሽ በፊት ትክክለኛውን ነገር የምጠይቅሽን ነገር በትክክል ትመልሽልኛለሽ። ሲጀመር ወደኛ ማቆያ ይዘናት ነው። አንተው ካሜራው ይኸውልሽ መረጋጋት መቻል አለብሽ። በመጀመሪያ ደረጃ እኔ እና አንቺ በእንደዚህ አይነት በጭቅጭቅ ሁኔታ የምናወራው ነገር የለም እኮ። ይለኝ ወንድም፣ አንተ አሁን እያደረክ ያለው ነገር ለኔ ለራሴ ግራ ገብቶኛል። አንደኛ የህግ አካል ከሆንክ ህግ ቦታ እንሂድ። የህግ አካል ካልሆንክ ደግሞ የምታደርገውን ነገር ንገረኝ። ባለቤቴን አላየሁትም ከገባው። ህግ ቦታ ብትሄጂ በእንደዚህ አይነት መልኩ የምታወሪ ይመስልሻል እኮ? እኔ እኮ ጥፋተኛ አይደለሁም። ምን አድርግ እያልከኝ እንደሆነ ራሱ ግራ ገብቶኛል ለራሴ። ለምን በእንደዚህ አይነት ልክ እየሸመጠሽ በእንደዚህ አይነት ልክ እየካድሽ እንደሆነ ምንም ሊገባኝ አልቻለም። አይደለማ ምንድን እያወራህ ያለው አንተ? ሲጀምር ምንድን እያልከኝ ያለው? ይኸውልሽ ፊት ለፊት የተቀመጠው ማስረጃ ነው። እሺ እያንዳንዱን ነገር በዚህ ካሜራ እይዛለሁ። ስለዚህ እኔ የህግ አካል መሆኔን ደግሞ ለአንቺ ማብራራት የሚጠበቅብኝ አይደለም። እምልሽን ነገር በትክክል ትመልሽልኛለሽ እኮ። የምትለውን በለኝ በቃ። እኔ አሁን ምንም ስላልከኝ ያላረኩትን ነገር አደረኩኝ እኮ ልልህ አልችልም። ሲቀጥል ደግሞ ባለቤቴ እንዳየው ፈልጋለሁ። እዛ ነው የምትኖረው የነበረው? እኔ እዚህ ቤት ነው በቃ የምኖረው። የት ሄዳለሁ ከቤቴ እንዴ? ነበር ካደለ ቅድም እኔ እኮ ምን አይነት ቦታ ውስጥ እንደሆንሽ አውቃለሁ። አንቺ በእንደዚህ አይነት ልክ ዘንጠሽ ባለቤትሽን ደግሞ እንዴት አደርገሻቸው እንደነበር መቼም እዛ ጉራንጉር ውስጥ ምን አይነት ሰፈር እንደነበረ እንግዲህ ተመልክተናል እኛ ራሱ የነበረውን ነገር። ሲጀምር ማንኛውም ሰው ለብሶ ሲወጣና ሲኖር ህይወቱ አንድ አይደለም። እኔ እና እዚህ ቤት በቃ የሆነ ማይሆን ቤት ውስጥ ኖርኩኝ ማለት መዘነጥ አልችልም ማለት ነው። ውጭ እኮ ባለቤትሽ እንደዛ ማለት አልጋው እንኳን እንደዛ አንቺ የት ነው እሺ የምትቀመጪው? ባለቤቴ እኮ ታሞ ነው ቁጭ ያለው ቤት ውስጥ እንዴ። ቤት ውስጥ ታሞ ተኝቶ ሱፍ ለብሶ መተኛት ነበረበት? እንደዛ አካባቢው እስኪቆሽ እንደዛ ቦታው እስኪበክት እስኪበላሽ ድረስ ምን አይነት ሁኔታ ነው? እኔ ቤቴን በስርዓት ማጸዳ ሰው ነኝ። አሁን ስለ ጽዳት ስለ ቤት መቆሸሽ ለእኔ ልትነግረኝ አይገባም። በቃ ይሄ የኔ ህይወት ነው። ሲጀምር አይመለከትም አይደለ? ይኸውልሽ እየካድሽ እንዳለሽ በደንብ አውቃለሁ። እኔ አንቺ ላይ ከበቂ በላይ ማስረጃ ይዤ ነው የመጣሁት። እመቤት እባክሽን አትዋሺ። ከአንቺ ጋር በእንደዚህ አይነት ልክ የተጨቃጨቀን ጊዜያችንን መብላት መቻል የለብንም። እኔ ምንም እየዋሸሁ እኔ ብዙ ስራ ያለኝ ሰው ነኝ።
ከዚህ ገና ሌላ ብዙ ወንጀለኞች አሉ እንዳንቺ አይነት። እኔ ወንጀለኛ አይደለሁም በመጀመሪያ ደረጃ እንደውም ስም በማጥፋት ልከስ እችላለሁ። ወንጀለኛ አይደለሁም። ወንጀለኛ ነሽ እያልክ ስሜን እያጠፋው ነው። ሲጀመር ከኔ እጅ አንደኛ የምትወጭበት ምንም ምክንያት የለም። ሁለተኛ መንገድ ደግሞ ስልክሽም ቦርሳሽም እኔ ጋር ነው ያለው። አሁን እየመረመሩ ነው ያሉት። እያንዳንዱ ነገር ሲጣራ ግን የከፋ ነገር ነው የሚደርሰው። የፈለጋችሁትን ነገር ማለት ትችላላችሁ። እኔ ንጹህ ሰው ነኝ። ንጹህ መሆኔን ደግሞ አውቃለሁ። አንተ እንደዚህ እያልክ ስላስፈራራኸኝ ቦርሳሽ ውስጥ አንዳንድ ነገሮች እንዳገኙ ዛሬም ወደዚህ የመጣሽበት ለአንዳንድ ምክንያቶች እንደሆኑ በደንብ እርግጠኛ ነኝ። ሲጀምር እና ይኸውልሽ ከጀርባም አሁን አንዳንድ ነገሮች ምልክቶች እየሰጡኝ ነው። እባክሽን ማመን ያለብሽን ነገር ተግባብተን እንመን። ሴት ልጅ ነሽ። ከአንቺ ጋር በእንደዚህ አይነት ልክ መጨቃጨቅና በእንደዚህ አይነት ልክ ማውራት የለብኝም። እኔ ያላረኩትን ነገር ምንድን ነው ምን እያልከኝ ያለው? ባለቤትሽም በእንደዛ ልክ እያሰቃየሽ የነበረው ለምንድን ነው? እኔ ገዛ ከእሱ ሀብት ፈልገሽ አይደለ? ንብረት ለመውረስ አይደለ እንደዚህ ነገር የምታደርጊው? ኧረ አንተ ሰው እባክህ ስለምታወራው ነገር ተጠንቀቅ። የሻረግ ጋር የምትሰሩትን ስራ ማላቅ ይመስልሻል? የምን የሻረግ ምንድን ነው እያልክ ያለኸው እንዴ? ምን ሆነሃል? እመቤት እባክሽን ይኸውልሽ ያስታውቅብሻል። ፊትሽ ላይ መርበትበትን እያዩጉብሽ አይደል? እኔ ምንም እንትን አልኩኝም። ሰው ተሳስተ ከሆነ ቼክ አድርግ። በስመ እመቤት አውቃለሁ። አንቺ እመቤት እኮ በስመ እመቤት ሌላ ሰው እንትን ያው አንተ እኔን እዚህ እንትን እያልከኝ ሌላ ወንጀለኛ ካለ እያመለጠ ሊሆን ይችላል። በስመ እመቤት እኔን ይዘኸኝ ያንከራተትከኝ ነው። አሁን እዚህ ጋር አንድ ማስረጃ አለኝ። እሱን እዚህ ባመጣው ከአንቺ ጋር የማይሆን ግብግብ ይፈጠራል። ልጁ እልህ ውስጥ ስላለ ብዬ እንጂ ማምጣት እችላለሁ። ያንን ሰው የፈለግከውን ነገር አምጣ። ማንም ሊመጣ ይችላል እኮ። እኔ እመቤት ያላረኩትን ነገር አረኩ ብዬ ማምን ሰው አይደለሁም። ምታምኛ አይደለም? አዎ ያላረኩትን ነገር ነው ያልከኝ ያለው። ስልኳ ላይም ያለውን ነገር እያንዳንዱ ነገር ስልኬን ደግሞ ያለኔ ፍቃድ መንካት አትችሉም። አንድ ነገር ልንገርህ፣ ስልኬንም ሆነ ቦርሳዬን ያለኔ ፍቃድ መንካት አትችሉም። አምጣው እንደውም ቦርሳዬን። እንዴ ከዚህ በኋላ ምንም የምታመጪውን ነገር እንደሌለ ታውቂያለሽ አይደለ? ልታሰራራኝ አትችልም። ግንባርሽን ብዬ መድፋት እችላለሁ። ኧረ ወይኔ ጉዴ! ማን እንደሆንኩ ያወቅሽ አልመሰለኝም። አይደለም እያስፈራራኸኝ ነው እኮ። አስፈራራሻለሁ። ለወንጀለኛ ሲያንስሽ ነው እንደዚህ አይነት ነገር ሲያንስ ነው። ከጀርባ ያላችሁ ያለውን ነገር እያንዳንዱን ነገር አጣርታችሁ ትነግሩኛላችሁ ማለት ነው። ሰው ቤት ዘሎ ገብቶ ሰውን ወንጀለኛ ነሽ ማለት ራሱ ወንጀለኛ እንደሆንሽ በደንብ እርግጠኛ ነኝ። አውቃለሁ ማን እንደሆንሽ። ምንድነው ወንጀሌ? ባለሀብቶችን እያታለላችሁ ወይም ደግሞ ወደ አልጋ እየወሰዳችሁ በማይሆን መንገድ ገንዘብ እንደምትወስዱ በደንብ መረጃው አለኝ። ተረጋግተሽ ቁጭ በይ። አንተ እውነት እኔ እንደዚህ እየተናገርከኝ ነው? አንቺና የሺ ሀረግ ይህንን ስራ እንደምትሰሩ በደንብ አውቃለሁ። አየህ፣ በጣም ተሳስታል። እኔ መቤት ነኝ። ባል እያለኝ የሰው ባል ባባልገው ባልሽን ሲጀመር ለምን እንዳገባሽው ማላቅ መሰለሽ እንዴ? በምን ታውቃለህ? ለምንድን ነው አልጋ ላይ የተቀመጠው? ታም ሆነ ቁጭ ያለው ማን ያሳመመው ነው? ምን ማለት ነው? ማን ያሳመመው? እኔ እኮ ፈጣሪ አይደለሁም ሰውን ላሳመመው። አንቺ በሽተኛ እንዳረግሽው በደንብ እርግጠኛ ነኝ። እኔ በምን አቅሜ ነው? እና ደግሞ እንዴት የት እንዳለ ታውቂያለሽ? አሁን ሲጀመር ባለቤትሽ እኮ ባለቤቴን ልጠይቀው ከውጭ እየመጣው ነበር አይደለ? ውጭ ነው ያልኩት፣ እየመጣው ነበር ወደ ቤቴ። ይኸውልሽ ባለቤትሽን አሁን ወደ ሆስፒታል ወስደነዋል። ሲድን ምን አይነት ነገር ሊናገር እንደሚችል መቼም መገመት የሚከብድሽ አይመስለኝም አይደል እንዴ? እኔ እንግዲህ አላቅም። ከዚህ በላይ ከአንተ ጋር ማውራትም ሆነ እንደዚህ ነው ብዬ ላስረዳ አልችልም። ምክንያቱም አንተ ሰው ተሳስተሃል መሰለኝ። የምታወራው ነገር እንዳለ ከኔ ጋር ማይሆንና እኔን የማይመጥነኝ ነገር ነው። እኔም ቤት ጭራሽ አንተ ያሰብካቸውን ነገሮች ማድረግ ሴት አይደለሁኝም። አስገብቼው የማይሆን ነገር ነው የሚፈጠረው። ከአንቺ ጋር እንዲጨቃጨቅ ስለማልፈልግ ነው። እባካችሁን ከካሜራ ጀርባ ያላችሁ ግርማይን ታስገቡልኛላችሁ ማለት ነው። ግርማይ የሚባል ሰው አታውቂም? የምን ግርማይ ነው የምታወራው? ግርማይን ታውቂዋለሽ? አታውቂውም? አላውቀውም። ማን ነው ግርማይ? ግርማይን አታውቂውም? አላውቀውም። ግርማይ የሚባል ሰው ሲጀምር አላውቅም። ምንድን እያደረክ ያለኸው? ይኸውልሽ ግርማይ ግን እዚህ ሲመጣ አትደንግጪ። ምንም እንደዚህ መርበትበት አይጠበቅብሽም። ይኸውልሽ እንትን አልኩኝም። ስለ ማንነትሽ በደንብ ነው የማውቀው። ማን እንደሆንሽ ምን አይነት ሰው እንደሆንሽ በደንብ አውቃለሁ። እሺ አታውቅም። ግርማይን ታውቂያለሽ? አታውቂውም? አላውቀውም። ማን ነው ግርማይ? ይግባ። ማንንም አስገባ እኮ ነው የመቤት። ለማንንም እንትን ምን ካሜራ ጀርባ ያላችሁ ግርማይን አስገቡልኝ፣ እንዲረጋጋ አድርጉልኝ። አስገቡት። ናግባ ናግባ። ቆሻሻ መረጋጋት መቻል አለብህ። እባክህ ግርማይ፣ ቆሻሻ እባክህ፣ አንቺ ቆሻሻ፣ እባክህ አንተ መረጋጋት አለብህ። እንዴት ነው እንደዚህ ነገር የምታደርገው ግርማይ? ህይወቴን ያበለ እንደውም ሂዱ፣ አስወጡት። አንዴ ሂዱታ። ቁጭ ያርፈሽ። ይኸውልሽ ቁጭ በይ። አንተ ነው የምታስደበድበኝ ሰው ያመጣ። አሁን አላወቅሽውም? በቃ እኔ አታስደብድበኝ። ማን እንደሆነ አላወቅሽውም? አላውቀውም። በቃ አታውቂውም? ይኸውልሽ እኔም ይሄ ነገር እንዳይፈጠር ነበረ ግርማይ እንዲገባ ያልፈለኩት። ያዙት እዛው እባካችሁን። በቃ ምንድን ነው ከኔ የምትፈልገው? ግርማይን አታውቂውም አይደለ? በስም ገና ስታየው እንደደነገጥሽ ያስታውቃል። የነበረሽን ሁኔታ በደንብ አይቻለሁ። ይኸውልሽ እባክሽን አንዴ ካሜራውን አጥፋልኝ እባክህን። አጥፋው ካሜራውን። ይኸውልሽ እንደዚህ አይነት ጭቅጭቅ ውስጥ መጀመሪያ መግባት የለብንም ነበር። እዚህ ሁሉ ነገር ውስጥ እንድንገባም አልፈልግም ነበር። ለዛ ነው በትዕግስት ጠይቅሽ የነበረው። እንግዲህ ውድ ተመልካቾቻችን ከካሜራ ጀርባ እንግዲህ የኔ ባልደረቦች አንዳንድ ፍተሾችን ሲያደርጉ ነበረ። ቦርሳ ውስጥ እንግዲህ ያገኙት አንድ ነገር አለ። እንግዲህ
እንደዚህ አይነት መድኃኒቶች ብዙ ነው የተገኙት። እንግዲህ ሌሎቹ ድፍን ናቸው ካሉት ውስጥ ይሄ አንድ የወጣለት አንድ የጎደለለት እንግዲህ ይሄኛው ነው። ሌሎች ደግሞ አሉ ማለት ነው። ይህንን መድኃኒት ምን ልታደርጊ ነው ቦርሳሽ ውስጥ የተገኘው? ራሱ ይህ መድኃኒት ለራሴ የምጠቀመው መድኃኒት ነው። በቃ እውነት ለራሴ የምጠቀመው መድኃኒት ይኸው የተዋጣው እንኳን ይታያል አይደለ? በቃ ለራሴ የምጠቀመው ነው። ይሄ ብቻ አይደለም። ከዚህ በተጨማሪ እንግዲህ እዛ ቤት በነበርንበት ሰዓት እንደዚህ አይነት መድኃኒቶች ያለቁ የተጣሉ አልጋ ስራ አግኝተን ነበረ። እዛ አካባቢም ቆሻሾቹ ምናምን በምናጸዳበት ሰዓት አግኝተን ነበረ እኮ። ራሴ የምጠቀመው መድኃኒት ነው። ከቤት ታደርገዋለሁ። አንቺ እኮ እዛ ቤት እንደማትኖሪ በደንብ እርግጠኛ ነኝ። ማስረጃዎች አሉኝ እያልኩሽ ነው። እኔ ባለቤቴን እዚህ አስተኝቼ የት ልኖር እችላለሁ? ቆይ ምን አድርጊ ነው? የምትኖሪበትን ቤት እኮ አውቀዋለሁ። ግርማ ያሳይቶኛል እያንዳንዱን ነገር። የምትኖሪው አንቺ የተደላቀቀ ህይወት እንደምትኖሪ አውቃለሁ። በመኪና እንደምትንቀሳቀሽ ራሱ እያንዳንዱን ነገር አውቃለሁ። አሁን እኔ ጋር ማስመሰል አይጠበቅብሽም። ለእሱ ደግሞ ካስፈለገ እያንዳንዱ ነገር ማስረጃ አለኝ። ስልክሽን እንኳን ከፍተው በሚያዩበት ሰዓት ላይ አንቺ ከየሺ ጋር እንዲሁም ደግሞ ከሌሎች ጓደኞች ጋር የተነሳሽውን ፎቶ መኪና ውስጥም ስንት ቦታ ላይ ሆናችሁ የተነሳችሁትን ፎቶ አይቻለሁ። እና እኔ ከጓደኞቼ ጋር ፎቶ መነሳት የለብኝም ነው? ባልሽ በእንደዚህ አይነት ሁኔታ ውስጥ ሆኖ አንቺ በመኪና የምትንደላቀቂበት በመኪና የምትናኝበት ምንም አይነት ሁኔታ የለም። አንተ ለባሌ ያክል ለምንድን ነው እንደዚህ የምትሆነው? ማን እንደሆነ ስለማውቀው ሰውየው እኮ ባሌ እንኳን እኮ ምንም ነገር አሳነሽብኝ ብሎኝ አያውቅም። አንተ ዛሬ መተህ ባልሽ እንደሆነ ባልሽ እንደዛ አድርጎ የምትለው ለምንድን ነው? ድኖ እኮ ይመጣል እኮ እኔ የምፈልገው እሱን እኮ ነው። ያኔ እኔና አንቺ በከፋ ሁኔታ ከምናወራ አሁን ተማምነን ብናወራ መልካም ነው። እኔ የምፈልገው ባለቤቴ ድኖ እንደ ድሮ መራመድ እንዲችል እንደ ድሮ መንቀሳቀስ እንዲችል ነው። እኔ አሁን ማድረግ እችላለሁ። እንግዲህ ውድ ተመልካቻችን ከሆስፒታልም አንዳንድ የደረሱን መረጃዎች አሉ። እንግዲህ ያ ሰው ሲወስደው የነበረው አንዳንድ የሚያደነዝዙ ነገሮች ስለነበሩ እንጂ እንዲሁም ደግሞ በቂ አይነት የምግብ እንትን ስላላገኘ ለዛ ነው ሰውየው እንደዛ ደክሞ የነበረው እንጂ ሰውየው ሙሉ ጤነኛ እንደሆነ ሙሉ መረጃ አለኝ። ትንሽ አሁን የአቅም ማገገም እያደረገ እንዳለ ግሉኮስ ምናምን ተሰጥቶት ሆስፒታል እንዳለ እዛ ያሉ ባልደረቦች ይነግረውኛል ማለት ነው። ስለዚህ መድኃኒትም የተወሰነ መረጃ እንግዲህ ጠይቅ ያለው ማለት ነው። ምን እንደሆነ ሙሉ መረጃው አለኝ። እሺ አንቺ እኔን ለማጭበርበር እኔን ለማታለል እዚህ የማትቀባጥሪው የማትዩ ነገር የለም። ግን ስለዚህ መድኃኒት እያንዳንዱን ነገር ሙሉ መረጃው አለኝ። በቃ ካወቅክ ምን አድርጊ ነው የምትለኝ? ቆይ እንዴ እየነገርኩ ነገሩን እመኚ እንተማመን ነው ያልኩሽ። ሴት ልጅ ነሽ። እኔ ከአንቺ ጋር በኃይል ማውራት አልችልም። እኔ አንቺ ላይ እጄ እንዳነሳ አታስገድጅኝ እባክሽን። እኮ እመኚ የምትለኝን ነገር ንገረኝ በስርዓት። እመቤት እባክሽን ባልሽን ምን እያረግሽው እንደሆነ ንገሪኝ ነው ያልኩሽ። እኔ ባለቤቴን ምንም አላረኩትም። ያገባሽው ለንብረት ብለሽ እንደሆነ አውቃለሁ። እንዴ መጀመሪያ የሺን አላቃትም አላልሽኝም? እሺ ማነው? ቆይ አንተ ሲጀምር የሺን አላቃትም አላልሽኝም? አላቃትም። አዎ አለ እኮ ፎቶዋሽ። ከየሺ ጋር የተነሳሽው ፎቶ እኮ አይቻለሁ ስልክሽ ላይ። የሺ ማናት ሲጀምር? ስንት እኔ ብዙ የሺ የሚባሉ ጓደኞች አሉኝ። አሁን የሺ ሀረግ ስለምትባለው ልጅ ነው የማወራው። እና መጀመሪያ የሺ ስለ ባልሽ እህት እንዴ የባልሽ እህት የሆነችውን የሺ ሀረግ እኮ ሻወኳት። ምን ይሁን አሁን? ምን አድርጊ ያልከኝ ነው አንተ? አሁን በጣም ነገር እሷስ ባሏ የት እንዳለች ታውቂያለሽ? በመጀመሪያ ደረጃ የት ቤቷ ናታ። ሀዘን ላይ ናት የሺ። ሀዘን ላይ ነች። አዎ የሺ በእኔ ቁጥጥር ስር ነው ያለችው። እሺ የሺ በእኔ ቁጥጥር ስር ነው ያለችው። የሺንም ይዛችኋታል? እያንዳንዳችሁን ወደ ወህኒ እንወረውራችኋለን። ትሰሚያለሽ? የሺ ምን አድርጋ ነው የተያዘችው? አታስመስይ እባክሽን እመቤት። በዚህ ልክ ማስመሰልሽን ብታቆም ይሻልሻል። በጣም ነው የሚያሳዝነው። ከካሜራ ጀርባ ያላችሁ ይህንን መድኃኒት ሌሎቹም እናንተ ጋር ያሉትን እንግዲህ ምርመራ እንዲደረግባቸው ፈልጋለሁ። እያንዳንዱን ምርመራ አድርጉልኝ። እንዲሁም ደግሞ ስልኳ ላይ ሌላ የተለየ መረጃ ካገኛችሁ ታሳውቁኛላችሁ ማለት ነው። ይኸውልሽ እመቤት እባክሽን ከዚህ በላይ እኔና አንቺ እንደዚህ መጨቃጨቅ የለብንም። እሺ የሺን ይዛችኋት ምን አደረጋችኋት? እመቤት እባክሽን አታስገድጂኝ። እኔ ኧረ እባክህ እኔ ወንድም እኔ እኮ አስደንግጣኛል። ካሜራውን አጥፋልኝ። አጥፋው ካሜራ። እሺ በቃ እሺ እሺ። ውድ ተመልካቾቻችን እንግዲህ ዛሬ አመሻሹ ላይ ነው ያለነው እንግዲህ ማለት ነው። ሰዓት አሁንም በጣም እየሄደ ነው። እንግዲህ ዛሬ ጉዳዩን ሳንጨርስ ከእንደዚህ አይነት ቦታ ንቅንቅ አንልም ብለን አሁንም እንግዲህ እሳቸውን ካሉበት እንግዲህ በአስቸኳይ ያመጣ ነው ነገሮች መፍትሄ ማግኘት ስላለባቸው ናቸው። አሁንም በእርግጥ በደንብ ተሽሏቸው አይደለም በዚህ ቦታ ያመጣ ነው፣ ግን ለቃለ መጠየቁ ግዴታ አስፈላጊ ስለሆነ በእርግጥ ይመለሳሉ። አሁን ወደ ሆስፒታል አመሻሹን እዛ ነው እንግዲህ የሚያሳልፉት። አሁን ግን እኔ ጋር እንዲመጡ ያደረኩትኝ ትንሽ እግራቸውም በደንብ እየታዘዘ አይደለም ያለው ነገር ገና ይቀራል። ግን መረጃውን መሰብሰብ ስላለብኝ ያለውን ነገር ማጣራት ስላለብኝ ለዛ ነው እንግዲህ እሳቸውን ወደዚህ ለማምጣት የወሰንኩት ማለት ነው። ስለዚህ ያሉት ነገሮች አስቸኳይ ስለሆኑ እነዚህ ነገሮች በፍጥነት መደረግ ስላለባቸው እመቤትም ደግሞ ነገሮችን እያመነች ስላልሆነ አንዳንድ ነገሮችን ዛሬ ቢያንስ መስመር አስይዘን ነገ ከነገ ወዲያ ደግሞ ወደ ሌሎች ምርመራ መሄድ ስላለብን
እሳቸውንም እንግዲህ ለዛ ነው ከሆስፒታል አሁን አስመጣዋቸው ማለት ነው። እንግዲህ በመጀመሪያ በደንብ ሳያገግሙ ወደዚህ ስላመጣሁት በጣም ይቅርታ ጠይቃለሁ። እንግዲህ ያው ከምን አይነት ነገር ውስጥ እንዳወጣኑት እንግዲህ መቼም እርሶ ነገሩን ያውቁታል አይደል? የነበሩበትን ቦታ በደንብ ያስታውሱታል ብዬ አስባለሁ። አሁን በደንብ አስታውሰዋል። አሁን በደንብ እንዴት ምን አይነት ሁኔታ ውስጥ እንደነበሩ ለኛም ስንገባ በጣም ነበር የከበደን። የነበረው ቦታ በጣም ሽታ ነበረው። ሽንት፣ የተለያዩ ነገሮች በጣም ይሸቱ ነበርና በዛ ልክ እንዴት ነው እንደዚህ ሊገኙ የቻሉት? ምንድነው የተፈጠረው ነገር የሚለውን እስቲ እባክዎትን ቢያብራሩልኝ። እኔ በመጀመሪያም ትዳር አልነበረኝም እና እህቴ ናት ከዚች ሰው ጋራ እንድትጋባ ብላ በግድ አስገድዳ እንድጋባ ያደረገችኝ። የሻረግነሽ ማለት ነው እርሶን ከመቤት ጋር እንዲጋባ ያደረገችኝ እሷ ናት። ከዛ ከዘጋባን በኋላ ከወር ከ15 ቀን በኋላ የማይሆን ነገር ተፈጠረ እና እኔ የሆነ ቀን ነው በማላውቀው ሰዓት ነው ከምግብ ጋራ ማምሻውን እራት ስበላ ከበላሁ በኋላ ምን እንደተፈጠረም አላውቅም። ጠዋት ላይ ሌሊት እዛ ያለ እናንተ መታችሁ ያገኛችሁኝ አልጋ ላይና ያዛ ቤት ውስጥ እግሬም እጄም አልታዘዝ ብሎ እዛ ነው ራሴን ያገኘሁት። ስነቃ ያየሁት እዛ ነው ስነቃ እንጂ ለመጨረሻ ጊዜ የሚያስታውሱት ቤቶት እራት መብላቴን ብቻ ነው። ከዛ ስነቃ እዛ ቤት ውስጥ ነው ሰውነቴም ተሳስሮ ያገኘሁት። እንግዲህ የዛ ሰዓት ሊነሱ ሲሞክሩ ምንም ሰውነቶት አልታዘዛሉ፣ ምንም መንቀሳቀስ አልቻልኩም። ከዛ እሷም አንድ ቀን ትመጣለች፣ 3 ቀን አትመጣም። ስትመጣም የምትሰጠኝም ምግብ ለበሽተኛ ላልጋ ለለተኛ አይደለም። አልጠየቋትም? እንደው ምንድን የሆንኩት ለምንድን ነው እንደዚህ? ደጋግሜ ጠይቃለሁ። ዝም ብለህ የሚቀርብልን ብላና ተኛ፣ ትድናለህ። አንተ ጋር መመላለሱን የሰለቸኝ ነው የምትለኝ ነበር። እና እንዴት ነው ምን እንደተፈጠረ እርሶ የሚገምቱት ነገር አለ? እንደው ያለችሁትስ ነገር አለ? ተደጋጋሚ ጊዜ ብዙ መድኃኒቶች ትሰጠኝ ነበር። እሱ ነው ብዬ ነው የማስበው ለእነዚህ ለአልጋ የዳረጉት። አዎ እናንተ ስትመጡ ቤቱንም ምንም አይታችኋል። አዎ እንግዲህ እኛ ስናጸዳም እንግዲህ አልጋ ስርም የተለያዩ የመድኃኒት እንትኖችን አግኝተናል እና እነሱን እንግዲህ አሁን ምርመራም እንዲደረግባቸው እኛ ወደኛ ባለሙያዎች ልከናል እና በሰዓቱ ስንገባም እኛ በጣም ነው የደነገጥነው። እርሶ በህይወት መኖሮትን ሁላ እስክንጠራጠር ደረጃ ድረስ ነበረ። ምክንያቱም በጣም ራሱን ስተው አይነት በሆነ ሁኔታ ነበር ተኝተው የነበረው እና የኛ ባለሙያዎች ናቸው ከዛ በህይወት መኖሮትን አረጋግጠው ምናምን ከእርሶ ጋር ለማውራት ያኔ እንደውም ሲሉኝ የነበረው በእርግጥ በደንብም እያወሩ አልነበረም። ውሰደኝ ከዚህ እባክህ ከዚህ ቦታ ውሰደኝ እያሉ ነበርና አታሰቃዩኝ ምናምን ሲሉ ነበር። ሰመመን ላይ ሆኖ ነው እንግዲህ እነዛን ነገሮች ሲናገሩ ነበር። ስቃይ ነበር፣ እየተሰቃዩ ነበር ማለት ነው። እናንተ በመድረሳችሁ ነው ዛሬ ይኸው እኩል እያወራው ከእናንተ ጋር እንጂ እኔ ዛሬ ወይም ማታ ወይም አሁን የለሁም እያልኩ ነበር። ህይወት ታልፋለች ምናምን ብዬ ነበር ማለት ከምግብ የለኝ፣ ከሚከባከብ ሰው የለ፣ ልብስም የለበስኩትንም አይታችኋል። አይተናል። አዎ በጣም ተጎሳቅሎ በነበረበት ሁኔታ ነው እንግዲህ ያገኘነው። እሷ ስትሰራ የነበረው ስራ ከእህቴ ጋር ተስማምተው የሚሰሩት ስራ በጣም መጥፎ ነበር። አዎ በጣም እንግዲህ አስከፊ ነበር። ልጅ ቢኖር እንደዚህ አይነት ነገር አይኖርም። አዎ ያው ከባድ ነገር ነው የነበረው። በሰዓቱ አብሮት የሚደግፉት ሰውም አልነበረም እና እንደው ይሄ ነገር ከተፈጠረ ምን ያህል ጊዜ ሆነው? ዛሬ ላይ 3 ወር ይሆነው፣ በግምት 3 ወር ይሆነው። እንግዲህ ያው ያኔ እንግዲህ ወንድሜ ረታ ቢኖርም እሱም የራሱን ደህና እሱ ቢኖር እየተመላለሰም ያይ ነበር። ከእሱ አሻለኝ ነበር ወንድም ታላቅ ወንድሜ ረታ። ስለ ወንድሙ ረታ የሚያውቁት ነገር አለ እንዴ? ረታ ወንድሜ እሱም ትንሽ ታሞ ቤቱ እየተሰቃየ ነው አሉ። ግን እሱ ቢኖር ያግዘኝ ይረዳኝ ነበረ፣ ይደርስልኝ ነበር። ይሄ ሁሉ ነገር አይደርስብኝም ነበር ይመስለኛል። አንዳንድ የማያውቁት ያላወቁት ነገር አለ ይመስለኛል። እንግዲህ እንዴት እንዳልነገረችሁት ባላቅም ጋሽ ረታ እኮ አርፈዋል። 4-5 ቀን ሆኗቸዋል። ወንድሜን ወይ ወንድሜን ወይ ወንድሜን
ወንድሜን አይዞት ሀብቶም ጋሽ ሀብቶም ባኮትን ተወኝ ምን አለኝ ከእንግዲህ ወይ ወንድሜን አጣሁት አንድ ወንድሜን ተወኝ አትጥረኝ ወይ ወንድሜን አጣሁት አንድ ወንድሜን በጣም ያሳዝናል። እንግዲህ የወንድምን መርዶ በእንደዚህ አይነት ሁኔታ መስማት። ተወኝ ወንድሜን አንድ ወንድም ነበረኝ እሱ ለጭንቅ የሚደርስልኝ ወንድሜን በሉት። እሷ ናት ሌላ ሰው አይደለም። እሷ ናት ነገር አለ ማለት ነው። እሷ ናት ለሀብት ብላ ነው። እሷ ናት ውርስ ለሁለት ነው የሚሰጥ ሲባል ለእኛ ለምን አይደርስም ብላ ነው ያደረገችው። ወንድሜን ረጣል። እስቲ አይዞት ተረጋጉና እባክዎትን ምን መረጋጋት ያስፈልጋል? አንተ እባክዎትን አይዞት መረጋጋት መቻል አለቦት። እስቲ ወይ ካሜራ ላስጠፋና አንዴ እስቲ ካሜራውን አጥፋው እባክህን። አንዴ ውሃ ምናምን አጠጥቼም ትንሽ ቆይተን ተረጋግተን ተመልሰናል ማለት ነው። አይዞት ሀብቶም እንግዲህ ያው ይገባኛል የወንድም ሀዘን በምን አይነት ልክ እንደሚሆን። እርሶም አንደበቶት ራሱ ተይዟል። ምክንያቱም ለብዙ ቀናትም እየተናገሩ የነበረ አይመስለኝም እና አንደበቶት ራሱ በግድ ነው ድምፅ እያወጡ ያሉት። በእርግጥ አሁን ድካሙ ምኑም ስላለ ነው እረዳለሁ። እስቲ እንደው ግን እባክዎትን እንደምንም ጠንከር ብለው ያስረዱኝ ነገሩን። ያቺ ናት ለገንዘብ ብላ ሲሉ ነበር እና ምንድን ነው የተፈጠረው ነገር? እህታችን ናት ይህንን የሰራችው። ያቺ ታናሽት የቤተሰብ ሀብት ነበር ልጅ። ምን አይነት ሀብት? የቤተሰብ ውርስ ሀብት ነበረ። ለሁለት ነው የሚደርሰው ተብሎ ለወንድ ልጅ ብቻ ነው ሲባል ለእኛ ለምን አይደርስም ብላ ይህን ያደረገችው እሷ ናት። ያለ ወንድም አስቀረች። ደራሽ ወንድሜ እንዴት ነው ግን እንደዚህ የክፉ ቀን ቀን መደበቂያ እንደዚህ አስቀረች። በእንደዚህ ልክ እንዴት ነው? ቆይ እሷ እንደዚህ ክፋት ውስጧ የገንዘብ ፍላጎት የገንዘብ ሱስ አብረው ካሉት ጓደኞቿ ጋር ተማክራ እንደዚህ የሰራችው ወንድሜ። ስለዚህ እመቤትንም ከእርሶ ጋር ያጋባቸውት እሷ እንግዲህ ሆነ ብላ ነው እያሉኝ ነው። ሆን ብላ እኔንም ይኸው በሽተኛ አድርገው እንደዚህ አድርጋ ቁረኛ። እናንተ ባትደርሱ የኔ መቃብር ቤት ነበርኩ። ይህን ሁሉ ያደረገችው ለሀብት ለንብረት ብላ ነው። እሷም ባልደከመችበት እኛም ባልደከም በቤተሰብ ሀብት። አየህ እንዴት ነው ግን እናንተ አናከፍልም ብላችሁ ነው? ይደርስሻል ጠብቄ ነው ያለ። እኛ ሁሉም ነገር አለው፣ ጊዜ አለው፣ ለሁሉም ጊዜ አለው። አትቸኩይ። አዎ እንደዚህ ነው ያልነው። እሷ ግን ቸኮለች። ነዋ ያታለላት። ወንድሜን በላችሁ ቅርጥፍ። በእርግጥ አሁን እሷም በእኛ ለእኔም እናንተ ደርሳችሁ ናችሁ። አዎ አይዞት እንግዲህ ከዚህ በኋላም ቢሆን እኛ ከጎኖት ነን። እንግዲህ አቶ ረታም አሁን የአቶ ረታም ልጅ እንግዲህ ብቻዋን እንዳለች ያውቃሉ። እንግዲህ መቼም እናትም የላትም በዚህ ሰዓት አሁን ብቻዋን ነው የምትገኘው እና በጣም ከባድ ነገር ነው እየተፈጠረ ያለው እንግዲህ በቤተሰባችሁ ላይ። አሁን የሺንም በእኛ ቁጥጥር ስር ነው ያደረግናት። እመቤትንም እንግዲህ አሁን በእኛ ቁጥጥር ስር ይዘናታል ማለት ነው። ትላንት እንግዲህ በጣም ብዙ አይነት ነገሮችን እንትን ብለን ወደዚህ የመጣ ነው። እንግዲህ ዛሬ ላይ እሷንም በቁጥጥራችን ስር አውለናታል። በጣም ብዙ ነገሮች እየተፈጠሩ ነው። አይዞት መረጋጋት መቻል አለበት። ሁሉም ዋጋውን ያገኛል። ሌላ እንግዲህ እንደው የተደበቀ ሌላ ነገር አለ የሚነግሩኝ ነገር ስለነዚህ ስለ ጓደኛ ማቾች ስለነዚህ ስለ ካዲዎች ምኑ እነግራለሁ? ወንድም የማይሰሩት ስራ አለ እንዴ? እያደኑ ሀብት አለው የተባለውን እኔ ያለው የተባለውን እየዞሩ ልክ እንደኔ አይነቱን እያሞኙ እያታለሉ እንዲህ እየዘረፉ እየገደሉ የአልጋ ቁራኛ እያደረጉ የማይሰሩት ስራ የለ ወንድም። ይህንን ነገር ከመቼ ጀምሮ ነው ያወቁት? ከ3 ከ4 ወር በኋላ ነው ያወቅኩት። ከጋብቻ በኋላ ነው ያወቅኩት። እና ወዲያው እንዴት ነው ለመፋታት ወይም ሌላ ነገር እንትን አላሉ? አይ ወዲያውኑ እኔን በሽተኛ አድርጉኝ። አንተ አሁን የነገሩኝን አሁን እንድረሳ አሁን ያየሁትን እንዳላየሁ እንደሆን እኮ ነው ያደረጉ። አይዞት በጣም እንግዲህ ከባድ ነገር ነው እየተፈጠረ ያለው። ብዙ ነገሮችን እንዳሳለፉ ይገባኛል። ብዙ ስቃዮች እንዳሳለፉ እርሶንም እንግዲህ አሁን በዚህ ልክ አሁን ዛሬ አምጥተን ንግግር እንዲያደርጉ ስላደረግን በጣም ይቅርታ እንጠይቃለን። እንግዲህ ለምን እንደው ያው ማገገም አለቦት። እርሶንም አሁን ወደ ሆስፒታል እንመልሶታለን። እግሮትም ወደ ቦታው ማገገም ስላለበት እንግዲህ ውድ ተመልካቾቻችን የተፈጠረው ነገር
ከባድ ነገር ነው። በጣም አስከፊ ነገር ነው የተፈጠረው። እንግዲህ እስቲ በመጨረሻም እንግዲህ የሚሉት ነገር ካለ እርሶም ወደ ሆስፒታል አሁን ሄደው ማገገምና ወደ ቦታው መመለስ አለቦትና እስቲ ያለውን ነገር ለኔ ዝርዝር መረጃ የሚነግሩኝ ካለ። እንደው እነዚህ መጥፎ ሁለት ሴቶች እንደው በሕግ ቁጥጥር ስር ውለናል፣ በእጃችን ገብተዋል ብላል። ከእጃችሁን እንዳይወጡ እውነቱን ሳያወጡ እኔም ሲሻለኝ እውነታውን መጥቼ እዛው ሕግ ፊት አውረው ለሀብት ተብሎ ለንብረት ተብሎ ወንድሜንም አሳጥታ እኔንም እንደዚህ ያስደርጋ ቆየችች ቆሻሻ አረመኔ። የኔ እንደውም እድሜም እየገፋ ነው። ከዚህ በኋላ ትዳሩም ይቅርብኝ። ያለ ሀብት ንብረትም በሙሉ ለረታ ልጅ ያቺ ምስኪን ምንም ለማታቅ ለወንድሜ ልጅ ሕግ ፊት ትንሽ ይሻለኝ ሕግ ፊት ሄጄ ለእሷ አስረክቤ ነው የምከላከል። ይሄ የተባለውን ውርስ እኔ አልፈልግም። በቃ ለእሷ ይሰጣል፣ ለወንድሜ ልጅ ምንም ለማታቅ ተንኮል ለሌለባት። ስለዚህ አሁን እነዚህ ሴቶች ሲጋደሉበት ወይም እርሶን እንደዚህ በሽታ ላይ የጣሉበትን ሀብት ለአቶ ረታ ልጅ መስጠት ፈልጋለሁ። ሕግ ቦታ እናንተም አግዙኝ። አሁንም ህይወቴንም አድናችኋል። እናንተም እድሜና ጤና ይስጣችሁ። ስራችሁን የተቃና ይሁን። እናንተም አግዙኝ። ንብረቱን በሙሉ ለወንድሜ ልጅ ነው ማድረግ። አሁንም ሲሻለኝም ለእናንተም ግፊት መጥቻ አግዛለሁ እኔ ባለኝ አቅም። መልካም። ያው እንግዲህ እኛም ጥሩዎች ነገር እንዲፈጠር ነው የምንፈልገው። እነዚህ በደለኞች በደልን የፈጸሙ ሰዎች ወደ ወህኒ እንዲወረወሩ ዋጋቸውን እንዲያገኙ ቅጣት እንዲሰጣቸው ነው የምንፈልገው። ላደረጉት ነገር ተገቢውን ፍርድ ማግኘት አለባቸው ብለን ነው የምናስበው። እንዲሁም ደግሞ የተበደሉ ሰዎች የጋሽ ረታ ልጅም ቢሆን በብዙ አይነት ስቃይ ውስጥ ነው ያሳለፈችው። የጋሽ ረታን እንግዲህ ገዳይነሽ ብላ የእርሶ እህት የሆነችው የሺ እሷን ራሱ ስትወነጅል ነው የነበረችው እና የሺ ላይ በጣም ብዙ አይነት ክፋቶች አሉ። ብዙ ክፋቶችን ስትሰራ ነው እንግዲህ የቆየችው። ስለዚህ እኛም እሷ ላይ ትክክለኛውን ፍርድ ለማስፈረድ እንግዲህ ማስረጃዎችንም እያሰባሰብን ነው። እርሶም እንግዲህ ለምስክር ሆነው ችግር የለብኝም ይሻለኝ እንጂ የገዛ እህቶት ላይ ቢሆንም እንግዲህ ፍርድ እንዲሰጣት ምስክር ሆነው እንዲቀርቡ ስል እንግዲህ እኔ ከወዲሁ ጠይቆታለሁ። ኧረ ችግር የለም መጥቼ እኔን ሽባ አድርጋኝ እንደዚህ ያልጋ ቁራኛ ደንበኛ ምስክር ነው። ምንም ችግር የለም። በጣም ነው የምናመሰግነው ስላለው ነገር። እርሶም አሁን ወደ ሆስፒታል ሄደው ያለውን ክትትል መቀጠል መቻል አለቦት። እንግዲህ ውድ ተመልካቾቻችን የተፈጠሩት በጣም አወዛጋቢና አከራካሪ ነገሮች፣ በጣም ብዙ ነገሮች ተፈጥሮ ነበረ። አሁን እንግዲህ ማብቂያው ላይ የደረሰ ይመስላል ማለት ነው። የአቶ ረታ ልጅም በምን አይነት ሁኔታ ውስጥ እያሳለፈች እንደነበረ ዝርዝር መረጃውን እንግዲህ እናንተም አይታችኋል፣ እንደተከታተላችሁት ነው። እንግዲህ ወንጀለኞቹን ብዙሃኑን በሚባል ሁኔታ በእጃችን አስገብተናል ማለት ነው። መቤትም እንግዲህ እኛ ጋር ነች። አሁን አንዳንድ ነገሮችን እንግዲህ ከባልደረቦች ጋር ጥያቄ መልስ እያደረገች ነው። ከኔ ጋር መግባባትም አልቻልንም። እነሱ እንግዲህ በሚያዋሯት መንገድ ያዋሯታል ማለት ነው። ስለዚህ ወንጀለኛ ሁሌም እንደምንለው ለሕግ መቅረብ አለበት። ተበዳይ ፍትህ ማግኘት አለበት። የተበዳይን እንባ ማበስ አለብን ብለን እንግዲህ ይህንን ፕሮግራም ተያይዘናል ማለት ነው። አብራችሁን ስላላችሁ ሁሌም ድጋፋችሁን ስለምታሳዩን ከልብ እናመሰግናለን ማለት ነው። ሁሌም አብራችሁ እንድትቆዩ ስል እንግዲህ በአክብሮት ተጋብዛለሁ። ዮኒ ነበርኩኝ። እንግዲህ ስለነበረን ቆይታ በጣም አመሰግናለሁ። ሁሌም እንወዳችኋለን። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ።